ሷዬ ሱቅ ተልካ ተሱቅ ስትመለስ አብርሽን ታገኘዋለች። አብርሽ ትለዋለች። አብርሽም እቅፍ አድርጎ ሰላምታ ታላት በኋላ ጓደኛ ቢም ይጨብጣትና አንቺ በስማም አላት። ትንሿም ደነገጠች። ምን ነው አለች። ነው አላት። ትንሿዬም ምኑ ካለች በኋላ እንዴት ነው የምታማማሙት? እንዴት ነው የምታምሪው? ይላል አብርሽ አፍጦ የነገጥኩሽ ግን በጣም ይቅርቅርሽ አንተ ስርዓት ያዝ አለው። ምን ነው ምን አደረጉ? በሷ ምክንያት አምላኳን ባመሰግነው ችግር አለው እንዴ? አብርሽም ትሄት ነው ግን በዚህ ሰዓት አላት። ሱቅ ተልኬ እቃ ልገዛ መጥቼ ነው አኔ ልሄድ ስትል እንዴ ወዴት ነው ምከሌት አኔ ትንሿዬም ማለትማ በጣም ስለምታምሪ የትም መሄድ አትችም አላት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ በላይክ በሰብስክራይብ ትጀምሩ ዘንድ ነባሮች ደግሞ እንደተለመደው በላይክና በሸር ትጀምሩ ዘንድ በትህትና እጋብዛችኋለሁ። አመሰግናለሁ። ቆመሽ ሙሉ ቀን ሳይሽ ነው የምውለው። ቆንጆ ስለሆንሽ መሄድ አለብሽም። አታየም በሉ በቃ ደህና ዋሉ ብላ ልትሄድ ስትል ባቢ እጇን ያዘው። እንዴ ምንድን ነው አለ። ትንሽ ተናገርኩሽ አይደል እንዴ የት ነው ትተሽ የምትከጂው ሲል አብርሽ ደነገጠ። አላቀቀው። ይቅርታ ትንሿ ስላላወቀች ነው አላት። አብርሽ ትንሿን ከሸኘ በኋላ ቆይ አንተ ያመሃል ወይ አለው። ባቢም አንተስ ያመሃል እንዴ ካለው ሁለቱም እንግዲህ ተሊጣሉ ደር አንተ ማን ትሁን ምን ትሁን ታታቅ ነው ወይ ዘለህ የምትጠመጠምባት አላብ ማንም ትሁን ምን አገባኝ እኔ ማንም ትሁን ምን አገባኝ አለ። አብርሽም አረባክት ሰው አድብ ያመሃል ወይ አላብርሽ እንዴ ምንድነው አንተ ራስህ አድብ ምን ነው ትቀናብኛለህ እንዴ? እኔ በማን ነው ምቀናው አላብርሽ እንዴ በእኔ ነዋ። ስማ ባቢ እኮ ነኝ እኔ ባቢ እኮ ነኝ። ወሬህን አቁም። ይችል ማለት የተበላች ቁብ ናት። አዎ ይች ልጅ ማለት የተበላች ቁብ ብትቀመጥ ይሻልሃል፣ አለበለዛ የማትወጣው ጦስ ውስጥ ነው የምገባው። ምን አባህ የተበላ ቁብ ነው አለው። እሱን አጠገቧ ድረስና ታይዋ ስማ ባቢ እኮ ነኝ። ምንም ነገር ፈለኩ ነው። እሺ አብረን እናየዋለን። አሁን በቃ እንሄድ። አንተ ልዑል አለች መቅደስ በነገራችሁ ላይ እንግዲህ የምንወዳትና የምናከብራት እዩ ጥሩ ልጅና በጣም ጨዋ ልጅ ነች ያልናት አሁን ተቀይራ መቅደስ ሆናለች። እናም ባንድ ለማጥመድ ባንድ ለመበቀል ታጥቃ የተነሳችው እዩ እያንዳንዱን ነገር ደግሞ የምትነግራት ለመቅደስ ነው። መቅደስ ዛሬ እንግዲህ እንደ ሰው ሆና የሰውነት ስሜት ተሰምቷት ልዑል እያለ የተከተለችው አንቺ ልጅ እረፊ አለበለዛ አለቅሽም አላት። እሷ ግን በተቻለ መጠን ዛሬ መልካምና ጥሩ ነገር ልትነግራት እንደዚህ ዝም ብሎ መራመድ ይቻላል ወይ ትላለች። እንጂ ለምን እንደፈለግህ እንኳን ጠይቀኝ። ለምን እንደፈለግኩህ እንኳን ና እንጂ ጠይቀኝ። ምንድነው አለ ልዑል። ልዑሌ እዩ ምን ያህል እያበጣበጠቻችሁ እንደው አውቀሃል አለችው። ዝጊ ባክሽ ሾካካ ሌላው አልሳካ ሲላቸው ደግሞ ባንቺ በኩል መጡብኝ አለለለ አይደለም ይኸውልህ የልጅቷ ምስጥነት ምን ያህል እንደሆነ የገባ አይመስለኝም። በደንብ አውቃታለሁ። በጣም መጥፎ ልጅ ነች አለችው። ሆኖም ግን ልዑል ሊያስጨርሳት ፈጽሞ አልወደደም። እንኳን እሷ ያንቺ ምስጥነት ታውቋል። አሁን ባክሽ ተዝጥፊልኝ አላት። አረ ልዑሌ ምን ሆነሃል? አረ ባክህ ጆሮ ሰጥተህ አዳምጣ። በዚህ ልክ ነው እሷን ለመጣል ታጥቀሽ የተነሳሽው አላት። ያለፈው ስመቻት ያላየሁሽ መሰለሽ ወይ አላት። ባክህ እሱን ተነጋግረን የመታዋት ልጅቷ እባብ ናት። ከህይወትህ አስወጣት። ትሰምኛለሽ? ድጋሜ እፊት ለፊቴ ባገኝሽ እገልሻለሁ አለለለ። በስመ አብ ልጁ ግን ምን የምታስነካው ነው እንደዚህ ጅል ይሆንላት አለች። እኔማ አፈር ውስጥም ቢሆን ገብቼ ቢሆን አዋርድሻለሁ። መቅደስ እንግዲህ በየትኛውም ነገር ሲበልጧት አትወድም። አሁን እዩ መልካም ነገር አይደለም የሰራችሁ፣ ግን በክፋቷና በጭካኗ ከሷ በልጣታለች። ስለዚህ አፈር ውስጥ ገብቼም ቢሆን አዋርድሻለሁ። መብለጥ የለብሽም። በሰይጣንነቴማ ቦታዬን አቀማኝም አለች መቅደስ። በሰይጣንነቴማ ቦታዬን አሳልፌ አልሰጣትም። እሷ
ግን እንዬ ከመጣች በኋላ ወይዘሮ አሰለፍ እንደዙም ይዙም የልጅነት አብሮ አደጉ ስለነበረች በመልካምነት አይቶ ይሳሳቃሉ፣ ይጫወታሉ። እናም ይህን የተመለከተችውና ያየችው ትንሿዬ ደግሞ ብዙም ደስተኛ አይደለችም። በጣም ከፍቷታል። በተለይ ደግሞ ወይዘሮ አሰለፍ የምታደርገው ሀረካት ለየት ያለ ነበርና በዛም እንግዲህ ያው ብዙ ሰዎች ሲደብራቸውና ፊታቸው ላይ ነው እያንዳንዱ ነገር የሚያስታውቅባቸው። ትንሿዬም ፊቷ ላይ ፍልተው ብሎ ይታያል። እናም ወደ ክችን ነበረች ይዞ መጣ። እንደተለመደው እንደስተዛሬው አቀፍ ሲያደርጋት ደነገጠች። ፊቷ ሌላ ነው። ምን ነው አስደነገኩሽ አላት። አይ አላስደነገከኝም። ምን ነው ደህና ነሽ? ግን ደብሮሻል እኮ ሰላም ነሽ ወይ አላት። እንደስተዛሬው ሰቅና ያ የሚያምር ጥርሶቿን ፈገግ ማድረግ ፈጽሞ የለም። ምክንያቱም እንዬ መታለች። ወይዘሮ አሰለፍም ወንፊት ልጣድ ብላለች። ይህንን ደግሞ ለትንሿ ከባድ ነው። እያንዳንዱ የምታደርገው ሀረካቶቿ በጣም ከባድና የሚያስከፉ ስለሆኑ ወይዘሮ አሰለፍ ትንሿ ብዙም ደስተኛ አይደለች፣ ደብሯታል። የተፈጠረ ነገር አለ ወይ አላት። አረ የለም አለችው። የለም ሁሉም ነገር ሰላም ነው ትላለች። ለምን እንደደበረች ታነግሪኝ እለቅስ ይመስልሻል አለ ይዙዬ። አልደበረኝ አልኩህ። ደግሞ እናትህ ትመጣለች ልቀቀኝ አለች። ትምጣ ሀዳ፣ ስለ እኔና ስለ አንቺ እኮ ሁሉም ሰው ያውቃል። ሀዳ ትምጣ አለ። ትንሿዬ ቢሆንም እዚህ እንደዚህ ስንሆን ብታየን ይደብራታል። ቢሆንም አለች። መናገር አልፈለገችም። ትንሿ ደብሯታል ከሚባለው በላይ ነው የደብደብ። ግን ደህና ነሽ አለ ይዙ በእናትህ ቡና ጥጄ ነው የመጣሁት። ልቀቀኝና ወደ ቡናው ልሂድ። ማሳቅና ፈገግ ለማስባል ሞከረ። ይዙዬ ምንድነው አንቺ በማለት ኮርኮር ሲያደርጋት እንዬ መጣይ ሰዎች ሰላም ነው አለች። አዎ ሰላም። ትንሿ እየትታቸው ሄደች። እንዬም ይዙ ምንድን ነው አለችው። አይ ምንም እያወራን ነበር አላት። ፊቷ ግን እያወራችሁ አይመስልም። ምንድን ነው የሚመስለው አላት። ይዙዬ ያዋለ አይደል እኔ ላይ እንደለመድከው እሷንም እየደበደብካት እንደው ብዬ ነው አለችው። አንቺን እኮ የሚያስደበድብሽ አመልሽ ነው፣ እሷ ደግሞ መሬት ናት አላት። እንዬም አረባክህ እሷ ለመሬት ናት ወይስ ድንጋያማ? ድንጋያማ አንቺ ነሽ አንቺ በረሮ በማለት እጇን ጠመዝዛት። እሷም ጮኸች። አሰለፍ ወይዘሮ አሰለፍ መጣይ። እንዴ ምንድን ነው? አረ ማሚ ገና ተመንጣቴ ሊገለኝ ነው አለች። ትንሿም ተከትላ መጥታለች። ወሬኛ ምን አደረኩሽ አላት። አሁን እጅን ሰበርከው አይደለ? እጅን ጠምዝዘኸኝ አልነበረም ስትል ይህንን የተመለከተችው ትንሿ ወዳው ተመልመለ። እጅን አልጠመዘዝከኝም አለችው። እንዴ ሀዲያ ስራሽ ነው ያስጠመዘዝሽማ ስራሽ ነው። ወይዘሮ አሰለፍም እና አሁን ምን ይሻለኛል? እናንተን ትዳይ ልቆይ ነው ወይ እዚሁ እናንተን ትዳይ ልቆይ ነው ወይ አለች። አስቢማዬ ሰባብሬ ነው ማስቀምጥልሽ አላት። ኧረ እባክህ እስቲ ቆይ እዚህ ምን ልትሰሪ መጥተሽ ነው የምትደባደቡት አለች። እንዬም ውሃ ልጠጣ በመጣሁበት እኮ ነው የደበደበኝ። አቤት እንዴ ይህ አቃጣሪነትሽ አርጅተሽም አይለቅሽ እንዴ አለ ይዙ። አንሺ በል ወሬኛ አለች እንዬ። ወይዘሮ አሰለፍም በሉ እንሂድ ውሃ አምጣልኝ ይዙ፣ አሁን ውሃ አምጣልኝ ለኔ። እንግዲህ ይዙ እንዬን ሲቀበላት የሌለ ሀረካት አድርጓል። ምክንያቱም አብረው ነው ያደጉት። አንቺ ነሽ ወይ እውነት አንቺ ነሽ ወይ እንደዚህ የምርሽን ነው ወይ አንቺ ነሽ ወይ አላት። ምን እኔ ምን አለችው። እንደዚህ ያረጀሽው አሮጊት የሆንሽው ያቺ ህፃኗ ቅልብልቧ እንዬ ነሽ ወይ አለት። ኧረ እባክህ አንተ ነህ የለየልሽ ሽማግሌ። አዎ የለየልሽ ሽማግሌ አንተ ነህ። እኔም ማንዬ ገና ህፃን ነኝ፣ ገና ወጣች። አሁን ነይ ወሬሽን አቁሚና እንሄድ። እማዬ ደግሳ ነው የጠበቀችሽ። አዎ እማዬ ደግሳ ነው እየጠበቀችሽ ያለው። ወይኔ የኔ እናት ድሮም እኮ የኔ ነገር አይሆንላትም። የኔ እናት ድሮም የኔ ነገር አይሆንላት አለችንዬ። ይዙዬም ገና ታትገናኙ እንደዚህ ማሽቃበጭ ተጀመረማ ትትገናኙ ደግሞ ገና ጉድ ነው አለ ኢዛና። እንዬም ገና ራስን
ለሁሉም ነገር ማዘጋጀት ሳይኖርብህ አይቀርም። ራስህን አዘጋጅ። ራስን ለሁሉም ነገር ማዘጋጀት ሳይኖርብህ አይቀርም። እሱን እናያለን አለ ኢዙዬ። እንየም በደስታ ሀረግዬ ምን ነው እስካሁን አሉ አብዬ። ቡና ተፈልቷል እና ሀረግዬም ትንሽ ስራ ይዤ ነበር አለች። እንግዳችሁ መጣች አለች ሀረግዬ። ላልጠፋ ስራ ዛሬ ይሰራል። ላልጠፋ ቀን ላልጠፋ እረፊት አለም እንዳትጀምሪን አሉ አብዬ። እረፊት አለም እንዳትጀምሪን። እውነቴን ነው። ምን አደረግ ትንሿ ቡናሽ ከውጭ ነው የሚጣራው፣ ቡናሽ ከውጭ ነው የሚጣራው አለች። ብዬም የልጅ ሙያ ከማንም ጋር የሚነጻጸር አይደለም፣ የኔ ልጅ ሙያ ከማንም ጋር የሚነጻጸር አይደለም አሉ ወይዘሮ አሰለፈ። ማን ነው ማንም አሉ። ማን ነው ማንም አለች። ኦ አምላኬ፣ በቃ ምንም ነገር ማውራት ላንችል ነው አሉ አብዬ። በቃ እኛ ምንም ነገር ማውራት ላንችል ነው እንግዲህ እታለ አብዬ። እንዳታወራ አልኩህ እንዴ? እኔ እንዳታወራ አልኩህ እና ሀዲያ ምንድን ነው ከማወራው ነገር ሁሉ አብረሽ አያይዥ ተሁሉም ነገር ጋር ምንድን ነው የምጠነስሽው አሏት። እኔ አብዬ ምንም ነገር አልጠነሰስኩም፣ ምንም የጠነሰስኩት የለኝምም አልጠነሰስ አብዬ። በቃ የያዝኳትን ስራ ልጨርስና ስትመጣ እመልሳለሁ አለቻ። አስቸኳይ ስራ ነው አሉ አብዬ። ወይዘሮ አሰለፍም የምን አስቸኳይ ስራ ነው? ነገር ነው እንጂ የምን አስቸኳይ ስራ ነው? ነገር ነው። ኦይ ካለች በኋላ አብዬን በቃ ልሄድ አለች። አብዬም ሂጂ በቃ ግን ደግሞ እንዳቆይ ካሏት በኋላ አረቂ እንዴ አቤላ አላበዛሁም እንዴ አለችቹ። አቤላም አፍን ትከፍት ወቅሽ፣ ቀልድም ሲበዛ ይመራል። ቆይ አሁን ምን አደረኩ አለችቹ። አፍን ዝጋ ብያለሁ፣ አፍን ዝጋ። እንዴ ቆይ እናንተ ልታመሩት ነው እንዴ? አረጋጉት እንጂ አላ ምን አደረኩ? እውነት ይውጣ አይደለው እያልኩት አለችቹ። ይመለከታል ወይ ስነኔ አለችቹ። ቻየም ለምንድን ነው የማይመለከተኝ? አዎ ይመለከተኝ። ይዙ እንዬን ይዞ መጣ። በሩን ቆረቆረ። ሀረግዬ ከፈተች። ሀርጉ ትላለህ እንዬ የቤተሰብ ትውውቅ እንግዲህ ከበር ይጀምራል አላት። ስምሽ ደስ ይላል አለቻት። ሀረግዬም አይደል? አዎ ምን ነው አለች። ሀረግዬም አይ ምንም፣ እንኳን ደህና መጣች፣ እንኳን ደህና ቆያችሁኝ ካለች በኋላ ሀረግ እንዬ የልጅነት ጓደኛዬ ነች። ጓደኜ ያው እህቴ ባያት ኢዛና ያው እህቴ ባያት። የልጅነት ጓደኛ ሲገኝ እኮ ደስ ይላል አይደል እንደንዬ አለቻ። ይም በጣም አለች። ሀረግዬም በሉ አላስቆማችሁ ግቡ። ይዙና እንዬ ገቡ። ሀረግዬ ደግሞ አዲስ ችግር ሊፈጠር ነው፣ ፈጣሪ ጠብቀን አለች። ገቡ። ወይዘሮ አሰለፍ ከወንድሟ ጋር ወሬዋን ተቆመኩም ነበር። እልልታው ቀለጠ። እሰይ እልልልልል አለች። አቀለጠችው። ይዙም አፈጠጠ። ትንሿም ትመለከታለች። እንዬም ካብዬ ጋር ትሳሳማለች። ወይዘሮ አሰለፍ ቆማ እልልታውን ታቀልጠዋል። ነሽ ካሉ በኋላ ውይ ነይ እስቲ የኔ ልጅ እንዴት ነሽ የኔ ልጅ? እሰይ እንዴት ነሽ አለች። ሀረካቷ እውነት ለመናገር ትንሿን ያስቀናል በጣም። ሀረካቷ ይሄ ነው ተብሎ አይገለጽም። እሰይ እሰይ ነይ ቁጭ በይ፣ ነይ ቁጭ በይ ጎኔ፣ ነይ ቁጭ በይ አለች። እሰይ እልልታው ቀለጠ። እሰይ አለች። አገላብጣ ከሳመቻት በኋላ እኔ ተጎኔ እኔ ልጅ ካለች በኋላ አብዬም ደህና መጣሽ እኔ ልጅ እንዬ አለው። እንዬም መጥቻለሁ አጎ። እሰይ ደግሞ ትልቅ ልጅ ሆነሻል፣ ደግሞ ትልቅ ግብዳ ሆነሻል አሉ አብዬ። ወይዘሮ አሰለፍም እንዴ አብዬ ትልቅ ልጅ ብቻ ሙሽራ መስላለች፣ እዚች ጋ ያዟት ሙሽራ መስላለች እንጂ አታያትም እንደምመስለው ሙሽራ መስላለች አለ። አክስቴ አታሽኮርምሚኝ ታይ አለች እንዬ። ወይዘሮ አሰለፍም ታሽኮርመሚ የኔ ቆንጆ የኔ ሀረግ ታሽኮርመሚ ምንም ብኮኝ ያምርብሻል አለች። እዙም ጆሮ ግንዱን ይዞ ይመለከታል። ሁሉም ሰው አፍጦ ይመለከታል። የግራ ቢገባው እንዴ ምንድነው እንደዚህ ማሞጋገዝ? በኋላ ጠጋቧን አንችልም፣ ጭንቅላታችን ለወጥ እንዳቀቀል
ምንድነው ይሄን ያህል አለ እናቱን። ወይዘሮ አስራዬ አንተ ግን ያቅናት አሁንም አልለቀቀህም አይደል? አሁንም ማን ነው ባንቺ የሚቀናው? ባንቺ እኔ ባንቺ ማን ነው ባንቺ የሚቀናው አለ ይዞ። እንየም አንተና አንተ አታስታውሽም እንዴት ይቀና እንደነበረ አታስታውሽም አለች። አብዬም የኔ ልጅማ አይቀናም ኩርት ቅብርር ያለ ነው አሉ አብዬ። እንዲህ ነው የኔ ልጅማ አይቀናም ኩርት ቅብርር ያለ ነው። አሰለፍ እንዴ የኔ ልጅ ናት እንጂ የኔ ልጅ ናት እንጂ ኩርና ቅብርር ያለች። ይሄማ ቀናተኛ አልነበረም እንዴ? አስባጆታን ይሄ ነገር ትንሿ የፊት የኔ ልጅ ነው አለች። አለ ይዙ ገና ታሁኑ ከዳሽኝ አላት። እንዬም ይሄን ነገር መልመድ ሳይኖርብህ አይቀርም። ይሄን ነገር መልመድ አለብህ። በቃ ምንም ማድረግ አይቻልም፣ ልመደው። እኔ የምለው አሉ አብዬ ትንሿን ታወቅሻት አሉ። እንዬም ማናት ትንሿ አለች። አብዬም ነየን የልጅ ሰላም በያ ካየም ተነሳችና ሰላምታ ካለቻት በኋላ እንኳን ደህና መጣች፣ አንቺም እንኳን ደህና ቆየስኝ አለች። ከዛ በኋላ ትንሿም ወደ ቦታዋ ተመለሰች። ትንሿዬ ቡናውን ጨመርመር አድርጊበት በይ፣ እንዬ ተነሽና ተጣጠቢ፣ ልብስሽንም ቀይሪ አለ። አክስቴ አለች። ተነስ ይዙዬ መኝታ ቤቱ ስዳት፣ ሻወር ቤቱንም አሳያት፣ ተነስ አብዬ አንቺ ብታሳያት አይሻልም? እታለም አንቺ ትሻለያለሽ። በዛውም ቢጃማ ስጫት። አዎ በዛውም ቢጃማ ስጫት ይሻላል አለች ወይዘሮ አሰለፍ። እንግዲህ ወይዘሮ አሰለፍ እና አብዬ ተግባብተዋል። እንዬም አዎ አንቺ ብትሰጭኝ ይሻለኛል አክስቴ፣ አንቺ ብትሰጭኝ ይሻላል። ኢዙም ምን ነው እንደ ድሮ እንዳልመታሽ ፈራሽኝ ወይ አላ። ወይዘሮ አሰለፍም እስቲ ወንድ ነህ ልጅን ጫፏን ትነካታለህ፣ እስቲ ወንድ ነህ አለችው። እንብ ነገር ይልኛ አክስቴ፣ ይሄማ የሚያኖረኝም አልመሰለኝ አለች። ኢዙዬም በዚህ ተቀጠላችሁ እማታኖሩንማ እናንተና ሄድ ወሬኛ በተነሽን ልጅ ልውሰድ። በአሁኑ ሰዓት እያንዳንዶቹን ለየብቻ እየነጣጠልኩ እበቀላቸዋለሁ ብላ ነበር እዩ። አሁን ዛሬ መጀመሪያ ወደ ልዑል ጋር ትሄዳለች። ልዑልንም ታሰምጠዋለች። ልዑልም ዛሬ በፍቅሯ ጠብ ብሏል። ልዑሌ እንዳስቀየምኩ አውቃለሁ፣ ግን በጓደኞች ፊት ቢያንስ እንዳዋርዱኝና ዝቅ አድርገው እንዳውኝ አታድርግ። ላደረኩት ነገር ተጸጽቼ ይቅርታ ብያለሁ። ከይቅርታ በላይ ደግሞ ምንም ነገር የለም አለችው። በየጓደኞች ፊት ጓደኞች ዝቅ አድርገው ነው የሚመለከቱኝ፣ ይሄ ደግሞ ልቤን እየሰበረው ነው ትለዋለች። ብቻውን ነበር ቤት ውስጥ ያገኘችው። ልዑልም እውነት መስሎታል። የተጠመደለትን ወጥመድ ፈጽሞ አላወቀም። ማን ነው እንደዚህ ያለሽ? በቃ ሁሉም ጓደኞችህ በቃ አሁን ይመጡና ይቅርታ ይጠይቁሻል። ይመጡና ይቅርታ እንዲጠይቁሽና ማንኛውም እንዲያከብሩሽ አድርጋለሁ ይላታል። እሷ ግን እያንዳንዶቹን ለየብቻ እበቀላችኋለሁ፣ ፈጽሞ እንዴት ተጫወቱብኝና እንደቀለዱብኝ አለቃቸውም ባለችው መሰረት ወጥመዱን እያዘጋጀችለት እንደሆነ ጠንቅቆ ምንም የማያውቀው ልዑል አሁን ለሷ ዛሬ ጫማ ሆኖላታል። ሆኖም ግን በጥቂቱም ቢሆን ሌሎቹ ለምሳሌ ቹቻ እንደዚሁም ደግሞ አቤል ሁሉም ስለሷ ጠንቅቀው አውቀዋል። እሱ ግን አሁን እያስገደዳቸውና እየተቆጣቸው ነው። በሰዓቱ እሷ ብቻ አልነበረችም ጥፋቱ፣ የኔም እኮ ጥፋት ነበረበት። ስለዚህ ይቅርታ ጠይቃችኋለች። ይቅርታችሁን መቀበል አለባችሁ። ከዚህ በኋላ ማንኛችሁም ፊት እንድነሷት አልፈልግምም፣ አልፈቅድላችሁም። ፍቅረኛና ጓደኛ ነች በማለት ጓደኞቹን ይገላምጣቸዋል። ውዶቼ እወዳችኋለሁ። ላይክ